ሰላም ቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች የጸጥታ ችግር ያለባቸው የሀገሪቱ አካባቢዎችን ለማረጋጋትና ወደ ሰላማዊ ሁኔታ ለመመለስ ከሰላማዊ አማራጭ በዘለለ የህዝቡን የዕለት ተዕለት ኑሮ እንዳይቃወስ ከህዝብ ጋር በመሆን የሚደረገው የህግ ማስከበር ስራ ተጠናክሮ ይቀጥላል ሲል የብልጽግና ፓርቲ አስታወቀ። የፓርቲው ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊው አደም ፋራህ የብልጽግና ፓርቲ የስራ አስፈጻሚ ኮሚቴ ያካሄደውን መደበኛ ስብሰባ አስመልክቶ መግለጫ ሰጥተዋል። በዚሁ መግለጫቸው ሰላምን በሚመለከት በሰጡት ገለጻ የሰላምና ጸጥታ ችግር ያለባቸውን ውስን የሀገሪቱ አካባቢዎችን ወደ ተረጋጋና ሰላማዊ ሁኔታ ለመቀየር ሰፊ ስራ ሲሰራ ነበር ብለዋል። በመንግስት መዋቅርና በጸጥታ ኃይል ብቻ ሳይሆን ህዝቡ የድርሻውን እንዲወጣ በማድረግ በተሰራው ስራ ውጤት መገኘቱን አክለዋል። ቀሪ የጸጥታ ችግር ባለባቸው ቦታዎች መሰል ስራ እንደሚሰራ የገለጹት ምክትል ፕሬዝዳንቱ የሰላም አማራጭን የሚቀበሉትን ከግማሽ ርቀት በላይ በመሄድ እንደሚቀበሉ ጠቁመው ከሰላማዊ አማራጭ በዘለለ የህዝብ የዕለት ተዕለት ኑሮ እንዳይቃወስ በማድረግ ከህዝብ ጋር በመሆን የሚደረገው የህግ ማስከበር ስራ ተጠናክሮ እንደሚቀጥል ጠቁመዋል። እንዲሁም የፓርቲውን ውስጣዊ ተግባራት በሚመለከት በሰጡት መግለጫ አጠቃላይ የአመራሮች የግምገማና የምዘና ተግባራት መከናወኑን ገልጸዋል። በዚህም 8613 የሚሆኑ የፓርቲው አመራሮች ላይ የስነ ምግባር እርምጃዎች መወሰዳቸውን ተናግረዋል። በእነዚህም የስነ ምግባር ጉድለት የተገኘባቸው አመራሮች ላይ የተወሰደው እርምጃ ከኃላፊነታቸው ማንሳት ጀምሮ ዝቅ የማድረግ ሂደትን ያካተተ መሆኑን በመግለጫቸው ጠቅሰዋል። ፓርቲው በቀጣይም በሚያደርጋቸው የተለያዩ ግምገማዎችና ምዘናዎችም የስነ ምግባር ጉድለት የሚታይባቸውና ኃላፊነታቸውን በአግባቡ በማይወጡ እንዲሁም በብልሹ አሰራር ውስጥ በሚገኙ አመራሮች ላይ የሚወሰዱ እርምጃዎች እንደሚቀጥሉ አመላክተዋል። የሱዳን ፈጥኖ ደራሽ ኃይል በዳርፉር ግዛት የምትገኘውን የኤልፋሻር ከተማን ሙሉ በሙሉ መቆጣጠሩን አስታወቀ። ከብሔራዊ ጦር ጋር ካለፉት 3 ዓመታት ጀምሮ ሲፋለም የከረመው ፈጥኖ ደራሽ ኃይሉ ከተማዋን መቆጣጠሩ መቋጫ ባጣው የሱዳን የእርስ በርስ ጦርነት ትልቅ ለውጥ ሊያመጣ እንደሚችል ተገልጿል። በመሐመድ አምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይሉ ቅጥረኛና ሚሊሻ ሲል ከጠራው የሱዳን ጦር ላይ ከተማዋን መቆጣጠሩን ትላንት ባወጣው መግለጫ እንዳስታወቀ አዣንስ ፍራንስ ፕሬስ ዘግቧል። ታጣቂ ቡድኑ ከተማዋን መቆጣጠሩን ያስታወቀው እንደ አውሮፓውያን አቆጣጠር ከግንቦት 2024 ጀምሮ በከተማይቱ የሰራዊቱ ዋና የጦር ሰፈር በመሆን ያገለገለውን ወታደራዊ መቀመጫ ከተቆጣጠረ ከሰዓታት በኋላ ነው። ኤልፋሻር በዳርፉር ክልል በብሔራዊ ጦሩ ቁጥጥር ስር የነበረች የመጨረሻዋ ከተማ ነበረች። ታጣቂው ከተማዋን ከተቆጣጠረ ከአንድ ቀን በኋላ የዳርፉር ገዢ በረሃብ በተጠቃችው ኤልፋሻር ከተማ የዜጎች ጥበቃ እንዲደረግ ዛሬ ጥሪ አቅርበዋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ኃላፊ ቶም ፍሌቸር በግጭት ውስጥ የተከበቡ ዜጎች የሚያልፉበት መንገድ እንዲመቻች ጠይቀዋል። በአካባቢው ባለው ከባድ ውጊያ ምክንያት ወደ ክልሉ መድረስ አዳጋች እንደሆነም ጠቁሟል። የሱዳን ፈጥኖ ደራሽ ኃይልና ብሔራዊ ጦሩ መፋለም ከጀመሩ 3ኛ ዓመታቸውን አስቆጥረዋል። የጦርነቱ መነሻ ደግሞ በሱዳን ብሔራዊ ጦር መሪ ጀነራል አብዱል ፈታህ አልቡርሃንና በፈጥኖ ደራሽ ልዩ ኃይሉ መሪ ጀነራል መሐመድ አምዳን ዳጋሎ መካከል ልዩ ኃይሉን ወደ ጦሩ ማቀላቀልን በሚመለከት የተፈጠረ አለመግባባት ነው። የካሜሩኑ ፕሬዝዳንት ፖል ቢያ ከ2 ሳምንት በፊት በተካሄደው ምርጫ 53.7 በመቶ ድምጽ በማግኘት ማሸነፋቸው ተገለጸ። የሀገሪቱ ህገ መንግስታዊ ካውንስል ዛሬ ይፋ ባደረገው የምርጫ ውጤት የ92 ዓመቱ አዛውንት ለ8ኛ ጊዜ በድጋሚ መመረጣቸውን አስታውቋል። በምርጫው ተፎካካሪና የመንግስት ሚኒስትር የነበሩት ኢሳ ቲቺሮማ ባካሪ 35.2 በመቶ ድምጽ ማግኘታቸውን አዣንስ ፍራንስ ፕሬስ ዘግቧል። ዘገባው አክሎም ቲቺሮማ የቢያን በድጋሚ መመረጥ እንደማይቀበለው መግለጹን አስታውቋል። ቲቺሮማ ከ15 ቀን በፊት በተካሄደው የካሜሩን ምርጫ 2 ቀናት በኋላ በስልጣን ላይ ያለውን ፓርቲ ማሸነፋቸውን ገልጸው ሰላማዊ ሰልፍ ጠርተው ነበር። ትላንት ደግሞ በኢኮኖሚ ዋና ከተማ ዱዋላ በጸጥታ ኃይሎችና በተቃዋሚ ደጋፊዎች መካከል በተነሳ ግጭት 4 ሰዎች መሞታቸውን የክልሉ አስተዳደር ተናግሯል። በግጭቱም የጸጥታ ኃይሎች ቀጥታ ጥይቶችን ከመተኮሳቸው በፊት አስለቃሽ ጭስ መተኮሳቸውን ለአመጽ አደባባይ የወጡ ተቃዋሚዎች እንደነገሩት ኤኤፍፒ ገልጿል። ባለፈው ሳምንት በምርጫው ቀንደኛ ተፎካካሪ የነበሩት ቲቺሮማ 54.8 በመቶ ድምጽ እንዳገኙ እንዲሁም አሁን በስልጣን ላይ ያሉት ፕሬዝዳንት ቢያ 31.3 በመቶ ድምጽ እንዳገኙ በራሳቸው ገልጸው ማሸነፋቸውን አውጀው ነበር።
ደጋፊዎችም የቲቺሮማን የምርጫ አሸናፊነት ለማስጠበቅ አደባባይ ወጥተዋል። ተንታኞች በምርጫው በዓለም ላይ በእድሜ አንጋፋው መሪ ቢያ ተጨማሪ የ7 ዓመት የስልጣን ዘመን ድል እንደሚያገኙ ጠብቀው ነበር። ፕሬዝዳንት ቢያ የምርጫውን ውጤት ተከትሎም እስከ 99 ዓመታቸው ካሜሩንን በፕሬዝዳንትነት የሚመሯት ይሆናል። እንደ አውሮፓውያን አቆጣጠር በ1960 ካሜሩን ከፈረንሳይ ነጻ ከወጣች በኋላ ቢያ ሀገሪቱን እያስተዳደሩ የሚገኙ ሁለተኛው የሀገር መሪ ናቸው። ንብ ኢንተርናሽናል ባንክ በ2017 ሂሳብ ዓመት 2.89 ቢሊዮን ብር ኪሳራ ማስመዝገቡን አስታወቀ። በ1991 ዓ.ም ስራ የጀመረው ባንኩ ባለፈው ቅዳሜ መደበኛ ጠቅላላ ጉባኤውን በሚሊኒየም አዳራሽ አካሂዷል። በ2016 በጀት ዓመት 957 ሚሊዮን ብር ገደማ ትርፍ ያስመዘገበው ንብ ኢንተርናሽናል ባንክ በ2017 የሂሳብ ዓመት 2.9 ቢሊዮን ብር ኪሳራ ማስመዝገቡን ሪፖርቱ ያሳያል። የባለድርሻዎች የትርፍ ክፍፍል ደግሞ የ1000 ብር ዋጋ ባለው በአንድ አክሲዮን 192 ብር ኪሳራ ማስመዝገቡን ሪፖርቱ ያሳያል። ባንኩ በሂሳብ ዓመቱ ኪሳራ ቢያስመዘገብም የባንኩ የዳይሬክተሮች ቦርድ ሰብሳቢ ሺሰማ ሸዋነካ በበጀት ዓመቱ ከሚመለከታቸው ባለድርሻ አካላት ጋር በተከናወኑ ዘርፈ ብዙ ስራዎች ባንኩ ከፍተኛ ውጤት ማስመዝገቡን ገልጸዋል። አክለውም በአሁኑ ወቅትም በበርካታ መለኪያዎች ባንኩን እጅግ የተሻለ ደረጃ ላይ ማድረስ መቻሉን ጠቁሟል። የባንኩ ተቀማጭ ገንዘብ 51.3 ቢሊዮን ብር መድረሱን ተገልጿል። ይህም ከቀደመው ዓመት ጋር ሲነጻጸር በ13.9 በመቶ ብልጫ አለው። የባንኩ አጠቃላይ ሀብት ደግሞ በ1.3 በመቶ ቅናሽ አሳይቶ 66.1 ቢሊዮን ብር ደርሷል። በ419 ቅርንጫፎች አገልግሎት እየሰጠ የሚገኘው ባንኩ የሰጠው የብድር መጠን በ9.1 በመቶ ቅናሽ በማሳየት 44.7 ቢሊዮን ብር እንደደረሰ ሪፖርት ያሳያል። በ1991 ዓ.ም በ27.6 ሚሊዮን ብር የተከፈለ ካፒታል ስራ የጀመረው ባንኩ አሁን ላይ የተከፈለ ካፒታሉ 7.8 ቢሊዮን ብር ደርሷል። ይህም አሃዝ ብሔራዊ ባንክ ነባር ባንኮች እስከ 2018 ዓ.ም ድረስ የተከፈለ ካፒታል መጠናቸው 5 ቢሊዮን ብር እንዲደርስ ካስቀመጠው መስፈርት በ2.8 ቢሊዮን ብር ከፍ ያለ ነው።